አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። አላህ በያላችሁበት ይጠብቃችሁ ይጠብቀን። ለምታበረታቱኝ እህት ወንድሞቼ ወጀዛኩሙላህ ኸይር ሹክራን ከቲር። እና ዛሬ ይዤላችሁ የመጣሁት ሁለት መልእክት ነው ማለት ነው። በአረቦች ሚዲያ ላይ በጣም በስፋት እየተዘዋወረ ያለ ሁለት አጀንዳዎችን ነው ልነግራችሁ ያሰብኩት ማለት ነው። እሱም ምንድነው? ሶስት ስደተኞች በግ በመምሰል ድንበር ለማቋረጥ ሲሞክሩ በቁጥጥር ስር ዋሉ የሚለውን በጣም ሚዲያው እያናፈሰው ነው ያለው ማለት ነው። ሶስቱም አፍሪካውያን እንዲሆኑ ተነግሯል ማለት ነው። መቼም ኢትዮጵያውያን ናቸው ብለው ደግሞ ዱብዴ እንዲያወርዱብን ሱብሃንአላህ። ለስደት ይህን ያህል መስዋዕትነት መክፈል እኔ አላቅም። ብቻ ያለን ጉጉት የምን ያህል እንደሆነ በዚህ መገመት አይከብድም ማለት ነው። ሰው ወደ እንስሳነት ተቀይሮ የሰው ሀገር ድንበር እሻገራለሁ ብሎ መወሰን በጣም ይከብዳል ማለት ነው። ፊታቸውን ምን እንደቀቡት ራሱ በጣም ነው የሚያስፈራው። እና ያው አላህ ሱብሃነሁ ወተዓላ ኢትዮጵያውያን ናቸው ብለው ደግሞ ጭራሽ የዓለም ሚዲያ መነጋገሪያ እንዲያደርገን ዱአ አድርጉላለሁ። ሁለተኛው እህታችን በመክተብ ውስጥ ተቀምጣ ብዙ ጊዜ ስላሳለፈች አረቦቹን እኔ ምረጡኝ እያለች ስትናገር፣ አረቢቷ ደግሞ ኢትዮጵያውያኖች ፈላጊ የላቸውም የሚል አቀነባብራ በቲክቶክ ሚዲያ ላይ ለቃት መነጋገሪያ አድርገውታል ማለት ነው። እሷ ተዋርዳ የሀገሯንም ሕዝብ ነው ያዋረደችው። ይህ ከመሆኑ ይቀድም ሰው ሀገር ሰርተው ተመልሰው ሀገራቸው ገብተው እንደገና ሌላ ሀገር ቀይረው ቢሮ ሲቀመጡ በቃ እኛን ለምን አትመርጡንም? ይኸው አረብኛ ስለቻሉ ብቻ ለምን አትመርጡንም ብለው ሲናገሯቸው ኢትዮጵያውያኖች ፈላጊ የላቸውም የሚለውን እንትን ነው እያስተላለፉት ማለት ነው። እሷ ተቸግራ ነው መቼም አንድ ሰው ቁጭ ሲል ጊዜውን በመቀመጥ ሲያሳልፍ የሚሰማው ስሜት በጣም ከባድ ነው ማለት ነው። እሷ የራሷን የጭንቀቷን የተናገረችው ነገር ግን ያቺ ቢሮ ውስጥ የምትሰራው ሰው ለአረቦቹ ኢትዮጵያውያኖች ፈላጊ የላቸውም ይህንን እያለች ነው ሰራተኛይቱ ብላ አቀነባብራ በራሷ በሚዲያ ለቀቀችው ማለት ነው። እንደ ግለሰብ እሷ ተዋርዳ ህዝቡን ነው ያዋረደችው። ይሄ ከመሆኑ ይልቅ ምግብ ስራ ብትለምዱ እንዲሁም ደግሞ አንችልም የሚል ነገር ለምን ትናገራላችሁ? ቢሮ ላይ ያንን ቦታ እስከምትለቁ ድረስ እንችላለን ብላችሁ ያው ሸበካ ካለ ምግብ ስራ ቢሆን ሌላ ነገርም ቢሆን በኢንተርኔት ሁሉን ነገር መማር ይቻላል። ምግብ እንኳን ማሰሩ ብትሆኑ የምትፈልጉትን ምግብ በጀዋላችሁ ታገኛላችሁ። ያንን አስመስሎ መስራት ነው ማለት ነው። እና ምግብ ስራ እንሰራም እያላችሁ ቢሮ ከምትቀመጡ በጀዋላችሁ ቁም ነገር ብትሰሩበት ብዬ አስታውሳችኋለሁ ማለት ነው። እንግዲህ አላህ የወጣውን ሁሉ የሻውን ይሙላለት ብዬ ዱአ አድርጌ ሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።